የኢትዮጵያ ብሔራዊ ምርጫ ቦርድ ጠቅላላ ምርጫን ሰባተኛ ጠቅላላ ምርጫን ለማድረግ ያው የተለያየ ዝግጅት እያደረገ ይገኛል። በዋናነት እንግዲህ በዚህ ሰሞን እያከናወነን ያለነው የእጩዎች ምዝገባ ከጥር 1 ቀን ጀምሮ ስናካሄድ ነበር። በርግጥ ቦርዱ የእጩዎችን ምዝገባ በተመለከተ በጊዜ ሰሌዳው መሰረት ከህዳር 8 ቀን ጀምሮ ፓርቲዎች የሚያቀርቧቸውን እጩዎች በምክር ቤት በምርጫ ክልል በዝርዝር እንዲያቀርቡልን በቅጽ በተጨማሪ ደግሞ የሚወዳደሩባቸውን ምልክቶች እንዲሁም ደግሞ የፓርቲውን መሪ የፊርማ ናሙና ጠይቀን ያን ስንሰበስብ ቆይተናል። ከዛም ፓርቲዎች ባቀረቡት ጥያቄ በዚህ በሰነድ የምንሰበስበው ለተወሰነ ጊዜ ተራዝሞ ቆይቶ እንዲቀጥል ተደርጓል። ከዛም ከጥር 1 ቀን ጀምሮ የምዝገባው ሂደት ተጀምሯል። ከጥር 1 ቀን ጀምሮ በተደረገው ምዝገባ ፓርቲዎች የፖለቲካል አድሚን የሚባሉት እነሱን በቢሮአቸው ወይ ባሉበት ስፍራ ምዝገባ የሚያካሂዱላቸውን የፖለቲካ ፓርቲ አድሚኖች ቦርዱ ስልጠና ሰጥቶ ከስልጠናም በተጨማሪ ደግሞ በጽሁፍ እያንዳንዱ የእጩዎች የምዝገባ ሂደት ምን ይመስላል፣ እንዴት ይከናወናል የሚለውን በዝርዝር በጽሁፍ በማዘጋጀት እንደገና ደግሞ በተንቀሳቃሽ ምስል በተደገፈ እሱንም ጭምር በመስጠት ድጋፍ ሲያደርግ ቆይቷል። ከዚህም በተጨማሪ ከስልጠናው ከእንደዚህ አይነት የሰነድና የተንቀሳቃሽ ምስል ድጋፍ በተጨማሪ ደግሞ በቦርዱ ጽህፈት ቤት ለ2 ቀናት ፓርቲዎች የፓርቲ አድሚኖች ለመመዝገብ ድጋፍ የሚያስፈልጋቸው ቦርዱ ለማገዝ ለመደገፍ ፈቃደኛ መሆኑን በገለጸው መሰረት የፖለቲካ ፓርቲ አድሚኖች በቦርዱ ጽህፈት ቤት ተገኝተው በቦርዱ የአይቲ ባለሙያዎች ድጋፍ የእጩዎችን ምዝገባ ሲያከናውኑ ቆይተዋል። እንግዲህ በዚህ መሰረት ቦርዱ እጩዎቹን መዝግቧል። ምዝገባው በሚደረግበት ጊዜ ለሚኖረው ማናቸውም የቴክኒክ ድጋፍ ቦርዱ የኮል ሴንተር በማቋቋም በኮል ሴንተር አማካኝነት የሚቀርቡ ጥያቄዎችን ምላሽ ሲሰጥ ቆይቷል። ከዛም በተጨማሪ የሁሉም የሚመዘገቡ የፖለቲካ ፓርቲ አድሚኖች ያሉበት የዋትስአፕ ግሩፕ የቴሌግራም ግሩፕ በመፍጠር በዛ አስፈላጊውን መረጃ ከቦርዱ አይቲ የስራ ክፍል ባለሙያዎች ጋራ በቅርበት የሚገጥማቸውን ችግር ጭምር ሁሉ አድሬስ በማድረግ ሲሰራ ቆይቷል። እንግዲህ በወጣው የጊዜ ሰሌዳ የእጩዎች ምዝገባ ከጥር 1 ቀን እስከ የካቲት 1 ቀን ይካሄዳል ተብሎ ቦርዱ ፕሮግራም ቢያደርግም ፓርቲዎች ባቀረቡት በጽሁፍም በተለያየ ጊዜ በነበረንም የውይይት መድረክ ባቀረቡት ጥያቄ መሰረት ይሄ የእጩዎች ምዝገባ እንደገና ተራዝሞ እስከ የካቲት 16 ቀን ሲካሄድ ቆይቷል። የካቲት 16 የምዝገባው ጊዜ የተዘጋ የተጠናቀቀ ሲሆን ከየካቲት 16 ጀምሮት ባሉት ሳምንታት ውስጥ ደግሞ ፓርቲዎች ያቀረቧቸውን እጩዎች በተመለከተ የሰነድ አቀራረብን የምርጫ ክልል አመራረጥ በተመለከተ የተያያዙ ጉዳዮችን የማጥራት ስራ ቦርዱ ሲያደርግ ቆይቷል። እንግዲህ ፓርቲዎች በተለያየ ምክንያት እስከ መጨረሻው ቀን እንደውም አንዳንዶቹ እስከ ማብቂያው ቀን እስከ የካቲት 16 የሚቀየሩ የእጩዎች ዝርዝር፣ የሚቀየር የምርጫ ክልል ዝርዝር፣ የሚቀየር የምክር ቤት ዝርዝር ሁሉ ሲያቀርቡ ቆይተዋል። ስለዚህ ቦርዱ ይህንን ሁሉ የፓርቲዎችን ጥያቄ እያየ የማጥራትና የማስተካከል ስራ ሲሰራ ቆይቶ አጠናቋል። ስለዚህ በህጉ መሰረት የተመዘገቡ እጩዎች
ለህዝብ ይፋ መደረግ ስላለባቸው ይሄም ይፋ የሚደረገው በምርጫ ክልል ደረጃ በመሆኑ ቦርዱ ይሄንን ዝርዝር በምክር ቤት ደረጃ በማደራጀት በየምርጫ ክልሉ ጽህፈት ቤት እንዲለጠፍ በየምርጫ ክልሉ ለሚገኙ የቦርዱ አስፈጻሚዎች ልኳል። እንግዲህ የዘገዩት ዛሬ ማታ እስከ ነገ ጠዋት ይሄ ዝርዝር ለህዝብ ይፋ ይደረጋል ማለት ነው። እንግዲህ ይሄ የእጩዎች ምዝገባ ለመጀመሪያ ጊዜ ነው በዚህ መንገድ ያከናወን ነው። እንደምታውቁት ቴክኖሎጂ በስራ ላይ በሚውልበት ጊዜ የራሱ የሆነ ውጣ ውረድ አለው። ይሄንን አስፈላጊ የሆነ ድጋፍ ሁሉ ቦርዱ ሲያደርግ ቆይቷል። ፓርቲዎችም በመተባበር የተሻለ ሀሳብ በማቅረብ በሲስተም አፕዴት ላይ የራሳቸውን አስተያየትና ግባት በመስጠት በጣም ቦርዱን ሲደግፉ ቆይተዋል። እነሱ የሰጡንንም ግባት ወስደን በማሻሻላችን የተሻለ ውጤታማ የሆነ የእጩዎች ምዝገባ ለማከናወን ችለናል። ከዚህም በተጨማሪ ቦርዱ በቨርቹዋል ሚቲንግ ከፖለቲካ ፓርቲዎቹ መሪዎች ጋራም ከፖለቲካ ፓርቲ አድሚኒስትሬተሮቹም ጋራ ግንኙነት በማድረግ የገጠሟቸውን ችግሮች ሁሉ በዛም መንገድ ለማየት እና መፍትሄ ለመስጠት ጥረት አድርገናል ማለት ነው። እንግዲህ በዚህ መሰረት የተመዘገቡ የፖለቲካ ፓርቲዎች ስራቸውን ለመስራት የሚያግዙ ቁሳቁሶችን ለመደገፍም ቦርዱ ጥረት አድርጎ መጀመሪያ በውሰት መንገድ ላፕቶፕን በየቢሮአቸው ሆነው የሚመዘግቡበትን ላፕቶፕ በውሰት እንዲወስዱ ካደረገ በኋላ እንደገና ደግሞ ቦርዱ ያለውን ህግና መመሪያ መርምሮ እነዚህ የወሰዷቸውን ላፕቶፖች ወይም ያልወሰዱም ካሉ በስጦታ እንዲሰጣቸው ጥረት አድርጓል። ከዚሁ ጎን ለጎን በተለይ ወደ መጨረሻ በተጨመሩት ቀናቶች ፓርቲዎች በጣም ከፍተኛ ቁጥር ያላቸው እጩዎች ያላቸው ፓርቲዎች ድጋፍ እንደሚያስፈልጋቸው ቦርዱ ስለተረዳ ቢያንስ አንዳንድ ዳታ ኢንኮደር ወይንም አድሚኒስትሬተራቸውን ሊረዳ የሚያግዙ ተጨማሪ የሰው ኃይል በቦርዱ ወጪ እንዲቀጠር አድርጎ በቀናበል እየከፈለ ይሄንን ምገዛ የሚያደርጉ የዳታ ኢንኮደርስ ወይም ፖለቲካ ፓርቲ አድሚኒስትሬተሮች ቦርዱ ለፓርቲዎች ድጋፍ በማድረግ ይሄንን እገዛም አድርጓል። ከዚሁ ጎን ለጎን እንግዲህ ቅድም እንዳልኩት እስከ መጨረሻው ድረስ ፓርቲዎች የተለያየ የሚያሻሽሉት የሚለውጡት የእጩዎች መለወጥ እንዳልኩት የክልል የምርጫ ክልል መለወጥ የካውንስል አይነት የህዝብ ተወካዮች ምክር ቤት ወይም የክልል ምክር ቤት የመለወጥም ጉዳይ ስለነበረ እስከ መጨረሻው ድረስ የሚቀርቡ ለውጦችን ለማቻቻል እና አኮሞዴት ለማድረግ ቦርዱ ከፍተኛ ጥረት አድርጓል። በመጨረሻም ደግሞ ወደ መጨረሻው አካባቢ ከጥምረት ውስጥ የገባ ፓርቲ ስለነበረ ለብቻው ተመዝግቦ የነበረውን ፓርቲ ወደ ጥምረት በሚመጣበት ጊዜ የሁለቱን ዳታ ለማስታረቅና ለማስተካከል ቦርዱ ረጅም ርቀት ሄዶ በጥያቄው መሰረት የጥምረቱንም የፓርቲውንም ጥያቄ ለመመለስ ችሏል። እንግዲህ በዚህ ሂደት በአሁኑ ወቅት ቦርዱ የመዘገባቸው ጠቅላላ የእጩዎች ቁጥር 10934 ነው። ከዚህ ውስጥ ለህዝብ ተወካዮች ምክር ቤት 2198 እጩዎች፣ ለክልል ምክር ቤቶች ደግሞ 8736 በድምሩ 10934 እጩዎች ተመዝግበዋል። ይህንን በጾታ ስንመለከተው ሴቶች 2760፣ ወንዶች 8174 እጩዎች ተመዝግበዋል። ፓርቲዎችን በተመለከተ 47 ፓርቲዎች በዚህ እጩዎቻቸውን አስመዝግበዋል። በእርግጥ ፖለቲካል አድሚን እንዲከፈትላቸው ሲስተም እንዲከፈትላቸው የጠየቁ 48 ፓርቲዎች ቢሆኑም
አንደኛው ፓርቲ ግን ሳያስመዘግብ በመቅረቱ አድሚን ቢከፈትለትም ፖርታሉን ቢከፈትለትም ሳያስመዘግብ በመቅረቱ ቦርዱ የእጮች ምዝገባ በዘጋ ጊዜ ጠቅላላ የእጮቻቸውን ያስመዘገቡት የፓርቲዎች ቁጥር 47 ነው። ከዚህ ውስጥ እንግዲህ ሁለት ጥምረት አሉ። አንዱ ጥምረት 8 ፖለቲካ ፓርቲዎችን የያዘ፣ ሌላኛው ደግሞ 4 የፖለቲካ ፓርቲዎችን የያዘ፣ ደግሞም አንድ ግንባር 4 የፖለቲካ ፓርቲዎችን የያዘ፣ እነዚህን ሁሉ ጨምሮ ወደ 47 የሚሆኑ የፖለቲካ ፓርቲዎች እጮቻቸውን ሙሉ በሙሉ አስመዝግበው ሰርቲፊኬታቸውን ኢሹ ተደርጎላቸዋል። እንግዲህ ይሄ ለመጀመሪያ ጊዜ በሀገራችን የጀመርነው የእጮች በራሳቸው ቢሮ፣ በራሳቸው አስተዳዳሪ፣ በራሳቸው ዳታ ኢንኮደር አማካኝነት ተመዝግበው ሰርቲፊኬት ማግኘት የተሳካ ስራ በመስራቱ ቦርዱ እጅግ ደስተኛ ነን። ከዚሁ ጎን ለጎን ይህንን ስራ ለመስራት ሌትና ቀን ሳይተኙ ቅዳሜና እሁድ የበዓል ቀን ሳይሉ ሲሰሩ የነበሩ የአይቲ ቲም፣ እንደገና ደግሞ ከቦርዱ ባክ ኦፊስ ሆኖ ሲሰሩ የነበረ ሰነድ ሲያጣሩ ሲስተሙን ሲከታተሉ ለነበሩ ሰራተኞች በዚህ አጋጣሚ ምስጋናዬን ለማቅረብ እወዳለሁ። እንግዲህ ቀጣይ ስራው እነኚህን እጮች በየምርጫ ክልሉ በግልጽ በሚታይ ቦታ እንዲለጠፍ ይደረግና በተከታታይ ቅሬታ ያላቸው ሰዎች በእጮቹ ላይ የሚያቀርቡትን ቅሬታ ቦርዱ የሚቀበልበት ጊዜ ይሆናል ማለት ነው። ይሄንን ቅሬታ እንግዲህ በተለያየ መነሻ ሊሆን ይችላል። ምናልባት ይሄ ወይም እቺ ወይም ይሄ እጩ በዚህ ምርጫ ክልል መመዝገብ የለባትም ወይም እንዲህ አይነት በመሆናቸው መመዝገብ የለባቸውም የሚሉ የተለያዩ የቅሬታ መነሻ ምክንያቶች ሊኖሩ ይችላሉ። እነዛም ቅሬታ መነሻ ምክንያቶች በማድረግ እንግዲህ ቦርዱ ያንን አይቶ ተገቢ ነው የሚለውን ውሳኔ የሚሰጥ ይሆናል። እዚሁ ላይ እግረ መንገዴን ያላነሳሁት በግል የተወዳደሩ በግልም የቀረቡ እጮች አሉ። በድምሩ ወደ 73 የግል እጮች ቀርበዋል። ከነዚህ ውስጥ 69 ወንዶች፣ 4 ደግሞ ሴቶች በግል እጩነት ተወዳድረዋል። እንግዲህ ይህንን እንዳልኩት ምርጫ ክልል ላይ የስም ዝርዝራቸው የተወዳደሩበት የምርጫ ክልል የተወዳደሩበት የምክር ቤት አይነት ከወጣ በኋላ የሚቀርቡትን ቅሬታዎች ቦርዱ አስተናግዶ ሲያጠናቅቅ የድምጽ መስጫ ወረቀት ላይ የሚወዳደሩት እጩዎች የሚደራደሩበትን የእጣ ማውጣት ሂደት ቦርዱ ያከናውናል። እንግዲህ እንደምታውቁት የድምጽ መስጫ ወረቀቱ ከላይ ወደ ታች ወደ ጎን እጩዎችን ይደረድራል። በፓርቲ በግል ተወዳዳሪ አድርጎ ይህም በሚያደርግበት ጊዜ አንደኛ ተራ ቁጥር፣ ሁለተኛ ተራ ቁጥር ላይ የሚቀመጡት የሚወሰኑት በእጣ ነው። ስለዚህ ይህንንም የእጣ ፕሮግራም ሁሉም የፖለቲካ ፓርቲዎች የሚወዳደሩ የፖለቲካ ፓርቲዎች በተገኙበት በግልጽ በሚወጣ የእጣ ስርዓት የሚከናወን ይሆናል ማለት ነው። ይሄ የእጣ የማውጣት ስነ ስርዓት ከተከናወነ በኋላ ያው ወደ ድምጽ መስጫ ህትመት የምንሄድ ይሆናል ማለት ነው። እንግዲህ ከዚህ ከእጩዎች ምዝገባ ጋራ በቀጥታ የሚገናኘው እጩዎች ያላቸውን የተለያየ ፕሮግራም እና ፖሊሲ ለህዝብ የሚያስተዋውቁበት በተለያየ መገናኛ ብዙሃን የክርክር መድረክ የሚያካሂዱበት ነው። ቦርዱ እንግዲህ ይህንን የክርክር መድረክ ለማካሄድ ለረጅም ጊዜ ሲሰራ ቆይቷል። ራሱን የቻለ የባለሙያ ቡድን አቋቁሞ ከተለያየ የትምህርት መስክ የስራ ልምምድ ያሉ ከፍተኛ ባለሙያዎችን አንድ ላይ አምጥቶ በማደራጀት ሲሰራ ቆይቷል። በዚህም ሂደት ፓርቲዎች ሊከራከሩባቸው የሚገባቸውን ወይም ሊቀርቡ ይገባሉ የሚባሉትን ርዕስ በመምረጥ ደረጃ የምርምርና የጥናት ስርዓት የሚያደርግ ቡድን አለ።
እንደገና ክርክሩን ደግሞ የሚመሩ ሞዴሬት የሚያደርጉ ሞዴሬተሮች አሉ። እንዲሁም ደግሞ ፋክት ቼክ የሚያደርጉ ለሚቀርቡት ጥያቄዎች ለሚሰጡት ምላሾች ሁሉ ፋክት ቼክ የሚያደርጉ የተለያዩ አይነት ከፍተኛ የሚዲያ ባለሙያዎች ጭምር ያሉበት ቡድን ተቋቁሞ እየተሰራ ይገኛል። እንግዲህ ቦርዱ ከዚህ አስቀድሞ በተለያየ ጊዜ እንደገለጽ ነው ፓርቲዎች ይህንን ክህሎት ያገኙ ዘንድ ስልጠና ሰጥቷል። ቦርዱ ስልጠናውን ከሰጠ በኋላ ደግሞ የሙከራ የክርክር ሂደትን ማካሄዶ ነበረ። በተመረጡ 16 ርዕሶች ወደ 54 የሚሆኑ ፓርቲዎች ውድድር ያደረጉበት ጊዜ ነበረ። አሁን እንግዲህ ወደ እውነታውና ለህዝብ ወደሚቀርበው የፓርቲዎች ክርክር ዝግጅት እየተንደረደርን እንገኛለን። ዛሬ ቀኑ ሙሉ ከየፓርቲው ሁለት ተከራካሪ የሚሆኑ ሁለት ሰዎች ተገኝተው ከዚህ በፊት የወሰዱትን ይህንን የክህሎት የማዳበር ስራ ክህሎትን የማሳደግን ሁኔታ እንደገና ደግሞ ለማነቃቃት የኦሪየንቴሽን ወይም ኢንዳክሽን ፕሮግራም ዛሬ ቀኑ ሙሉ ሲሰጥሏል። እንግዲህ በተከታታይ ቦርዱ በሚያወጣው ፕሮግራም ይሄንን ስራ የሚሰራ ይሆናል ማለት ነው። ሌላው እንግዲህ ከክርክር ጋራ አብሮ የሚሄደውና መታየት ያለበት ነገር በተለይ ፓርቲዎች ክርክር በሚያደርጉበት ጊዜ ሊከተሉት ስለሚገባው ስነ ምግባር ሊከተሉት ስለሚገባው ህግና ስርዓት መመሪያ አለ። ከመመሪያው ቀጥሎ ደግሞ ኮድ ኦፍ ኮንዳክት የምንለው ነው። ይሄ ኮድ ኦፍ ኮንዳክትም መመሪያውም አስተያየትና ግባት እንዲሰጡበት ፓርቲዎች ተሰጥቷቸው አስተያየትና ግባትን ሰጥተዋል። በዛ ግባት መነሻ ደግሞ ቦርዱ ያንን መመሪያ አጽድቋል። ኮድ ኦፍ ኮንዳክቱም ደግሞ ባለፈው ሳምንት ወይም የዛሬ 10 ቀን አካባቢ እንደምታስታውሱት የተመዘገቡ ፓርቲዎች ባሉበት ኮድ ኦፍ ኮንዳክቱን ሁሉም ፓርቲዎች ተገኝተው ፊርማቸውን አስቀምጠዋል፣ ስምምነታቸውን ገልጸዋል። ከዚሁ ጎን ለጎን ደግሞ የፓርቲዎች ምልክት የመወዳደሪያ ምልክት የትውውቅ ፕሮግራም ቦርዱ አዘጋጅቶ ይህንን አድርጓል። እንግዲህ እነኚህ ፓርቲዎች ይህንን ኮድ ኦፍ ኮንዳክት እንዲፈርሙና በዚህ መሰረት ክርክራቸውን እንዲያካሄዱ ማድረግ የሚያስፈልገው የመናገር ሀሳባቸውን በነጻነት የመግለጽ መብታቸውን ለመገደብና ለመከልከል ሳይሆን ማንኛውም አሰራርና ስርዓት የራሱ ሊመራበት የሚገባው ሁሉም የሚስማማበት ስርዓት ሊኖረው ስለሚገባ ይሄ ኮድ ኦፍ ኮንዳክት ደግሞ ፓርቲዎች በሰጡት ግባት ዳብሮ እነሱን ፈርመውበት ስራ ላይ ያዋሉት ነው ለማለት ነው። እንግዲህ ይህንን ቦርዱ ካደረገ በኋላ ፓርቲዎች እጩነታቸውን ሰርቲፊኬት ካገኙበት ጊዜ ጀምሮ እንግዲህ በተለያዩ አጋጣሚዎች እየወጡ ፕሮግራሞቻቸውን ለህዝብ እንዲያስተዋውቁ ቦርዱ ይገፋፋል፣ ያበረታታል። ምክንያቱም ይሄ በጣም አስፈላጊ ነው። መራጩ ህዝብ በእውቀት ላይ የተመሰረተ ምርጫ እንዲያደርግ ፓርቲዎች ስለራሳቸው ስለ ምርጫ በጠቅላላ ይሄንን በማስተማር ረገድ ከቦርዱና ከሲቪል ማህበረሰብ ድርጅቶች ጋር በመተባበር እንዲሰሩ ቦርዱ ሲያበረታታ ቆይቷል ማለት ነው። እንግዲህ ይሄ ትልቁ የእጩዎችን ምዝገባ በተመለከተ ቦርዱ ያከናወነው ስራ ነው ማለት ነው። እንግዲህ ሌላው ትልቁ የቅድመ ምርጫ ከሚባለው ትልቁ አንዱ ኩነት ደግሞ የመራጮች ምዝገባ የሚባለው ነው። ያው ዜጎች በምርጫ ለመሳተፍ ህጉ በሚፈቅድላቸው ኢትዮጵያኖች በድምጽ መስጫ ቀን 18 ዓመት የሞላቸው እንደገና በምርጫ በሚያካሄዱበት አካባቢ ለ6 ወር የኖሩ በሚለው መመዘኛ ወይም ደግሞ እንዳይመርጡ በህግም ወይም በሌላ አግባብ ባለው ህግ ያልተከለከሉ ዜጎች ወጥተው ምዝገባ የሚጀምሩበት ቀን
የካቲት 28 ነገ ይጀመራል። ይሄ እንግዲህ ሌላው ትልቁ የምርጫ ሂደት ውስጥ በጉጉት የሚጠበቀው የዜጎች ተሳትፎ በከፍተኛ ሁኔታ የሚታይበት የመራጮች የምዝገባ ፕሮግራም ነው። እንግዲህ ይሄ ፕሮግራም ከነገ የካቲት 28 ቀን ጀምሮ እስከ መጋቢት 28 ለአንድ ወር የሚቆይ የመራጮች የምዝገባ ፕሮግራም ነው። እንደምታስታውሱት እንግዲህ በተለያዩ የምክክር መድረኮችም እንደዚሁም በእንደዚህ አይነት ፕሮግራም ቦርዱ ሲያስተዋውቅ እንደነበረው ለመጀመሪያ ጊዜ በአገራችን የመራጮች ምዝገባ በቴክኖሎጂ የታገዘ ሆኖ እንዲሰራ ለረጅም ጊዜ ሲያለማው የቆየውን ሲስተም ተግባራዊ የምናደርግበትም ቀን ከነገ የሚጀምር ይሆናል። እንግዲህ የመራጮች ምዝገባ በቴክኖሎጂና በማኑዋል ነው የሚደረገው። ምክንያቱም ቴክኖሎጂ በአገራችን ሙሉ ተግባራዊ ለማድረግ ስለማንችል የኢንተርኔት አቅርቦት የሌለባቸው አካባቢዎች በጣም ስላሉ ሰፊ በሆነ ሁኔታ ይሄንን ግንዛቤ ውስጥ በማድረግ ቦርዱ በተከታታይ ባደረገው ጥናት ከኢትዮ ቴሌኮምን ባገኘው መረጃ መሰረት ከ3G በላይ ያሉ የኢንተርኔት አቅርቦት ባለባቸው አካባቢ በእነዚህ ምርጫ ጣቢያዎችና በእነዚህ ምርጫ ክልሎች በመለየት ከኢትዮ ቴሌኮም ጋር አብሮ በመስራት እንደዚሁም ደግሞ ቦርዱ በራሱ ሰራተኞች በፊልድ በመሄድ በማጣራት እንዲህ አይነት አቅርቦት ባሉባቸው ምርጫ ክልሎችና ምርጫ ጣቢያዎች የዲጂታላይዜሽን የመራጮች ምዝገባ ያካሂዳል። እንግዲህ የዲጂታላይዜሽን የምንለው የመራጮች ምዝገባ በሁለት የሚከፈል ነው። አንዱ ዜጎች ባላቸው ስማርትፎን ተጠቅመው ባሉበት ስፍራ ራሳቸውን የሚመዘግቡበት ሰልፍ ሬጅስትሬሽን የምንለው አይነት ሲሆን፣ ሁለተኛው ደግሞ ቦርዱ ባዘጋጀውና በምርጫ ጣቢያ ላይ በሚያቀርበው ታብሌት አማካኝነት በምርጫ ጣቢያ አስፈጻሚዎች የሚደረግ የዲጂታላይዜሽን ምዝገባ ሂደት ነው። የዲጂታላይዜሽን የመራጮች ምዝገባ ጥቅሙ በጣም ከፍተኛ ነው። ከሁሉም በላይ ደግሞ እስከ ዛሬ ድረስ ያልነበረንን ቋሚ የሆነ የመራጮች ዳታ ለመያዝ እድል የሚሰጥ፣ መራጮች ደግሞ ቋሚ የሆነ የመራጮች አይዲ ወይም ቁጥር እንዲኖራቸው የሚያግዝ ስራን የሚያቀላጥፍ አሰራር ነው ብሎ ቦርዱ ያምናል። ይሄ እንግዲህ ተግባራዊ የሚሆነው ከነገ ከየካቲት 28 2018 ዓ.ም ጀምሮ ሲሆን ይሄ በዌብ ቤዝድ እና በሞባይል አፕ ለምንጠቀም ወይም ለሚጠቀሙ መራጮች ለመመዝገብ ከፕሌይ ስቶር እና አፕ ስቶር ከነገ ጠዋት 12 ሰዓት ጀምሮ ዝግጁ ሆኖ ስለሚጠብቅ በዚህ የዲጂታላይዜሽን መመዝገብ ለሚፈልጉና ምርጫ ክልሎቻቸውና ምርጫ ጣቢያዎቻቸው በቴክኖሎጂ በተደገፈ መራጮች ምዝገባ በሚደረግባቸው አካባቢ ያሉ ነዋሪዎች ይሄን በመጠቀም ራሳቸውን በራሳቸው ሊመዘግቡ ይችላሉ። በምርጫ ጣቢያ ደግሞ በምርጫ ቦርድ የምርጫ አስፈጻሚዎች አማካኝነት ምዝገባ ይከናወናል ማለት ነው። ከዚሁ ጎን ለጎን የማኑዋል ምዝገባው የሚቀጥል ይሆናል። ከዚህ በፊት ስናደርግ እንደነበረው ይሄንን ዲጂታላይዜሽን ተደራሽ ማድረግ ባልተቻለባቸው አካባቢዎች የመራጮች ምዝገባ እንደ ድሮ በማኑዋል የሚካሄድ ይሆናል በምርጫ ቦርድ ምርጫ አስፈጻሚዎች አማካኝነት። እንግዲህ ቦርዱ ይሄንን ለማድረግ በተለይም በዚህ የመራጮች ምዝገባና ድምጽ በመስጫ ቀን ከፍተኛ ኃላፊነት አለባቸው የሚባሉትን ምርጫ አስፈጻሚዎችን በመመልመል በማሰልጠን ለረጅም ጊዜ ሲሰራ ቆይቷል። ያው የስልጠናው ሂደት በሶስት የተከፈለ መሪ አሰልጣኝ፣ ዋና አሰልጣኝ፣ መስክ አሰልጣኝ በሚል በየደረጃው በተከፋፈለ የስልጠና ሂደት በመጠቀም የምርጫ አስፈጻሚዎችን ቦርዱ አሰልጥኗል። አሁንም በዚህ ጊዜ እንኳን ስልጠና እየወሰዱ ያሉ አስፈጻሚዎች ጭምር
አሉበት። ስለዚህ በዚህ መንገድ እንግዲህ የመራጮችን ምዝገባ ለማከናወን ቦርዱ ራሱን አዘጋጅቷል። እንግዲህ ከዚሁ ጎን ለጎን የመራጮች ምዝገባን ለማከናወን የሚያስፈልጉ የምርጫ ቁሳቁስ ስርጭት ከፍተኛ ስራና ከፍተኛ ጊዜንም ደግሞ አቅምንም የሚጠይቅ ነው። ስለዚህ የዲጂታል ምዝገባ በሚደረግባቸው ምርጫ ክልሎችና ምርጫ ጣቢያዎች የዲጂታሎችን በማኑዋል የሚደረገውን ደግሞ በማኑዋል በመላክ ቦርዱ ይሄንን ስራ ሲሰራ ቆይቷል። በዚህ መሰረትም በምርጫ ጣቢያ ስራ የሚሰሩት በዲጂታል የሚመዘግቡት የዲጂታል ስልጠና ተሰጥቷቸዋል። እንዴት አድርገው በታብሌት መራጮችን መመዝገብ እንዳለባቸው ስልጠና ተሰጥቷል። በማኑዋል የሚመዘግቡትም እንደዚሁ በማኑዋል ስልጠና ተሰጥቷል። ስለዚህ ቦርዱ የመራጮችን ምዝገባ የሚያከናውኑ አስፈጻሚዎችን በሁለት አይነት መንገድ በመለየትና በመክፈል ስልጠና ሲያደርግ ቆይቷል ማለት ነው። እንግዲህ አሁን ይህንን የመራጮች ምዝገባ ለመጀመር በዋዜማው ላይ ነን ያለነው። በዚህ ሂደት እንግዲህ እስካሁን ድረስ እቃዎችን ቁሳቁሶችን በዚህ ምሽት እንኳን እያመላለስን በየቦታው እያሰራጩ ያሉ የምርጫ ቦርድ ሰራተኞች አሉ። ይህንን መሰረት በማድረግ በነገ ጠዋት የሚከፈቱ አርፍደው የሚከፈቱ በማግስቱ የሚከፈቱ ምርጫ ጣቢያዎች አሉ። ይሄ እንግዲህ የምንልካቸው እቃዎች አደራረስ፣ የትራንስፖርት፣ የመንገድ፣ የምርጫ አስፈጻሚዎች በቦታው የመገኘት ሂደት አንዱን ቀን ከሌላው ቀን ወይም አንዱ የሚከፈትበትን ሌላው ከሚከፈትበት ቀን በተወሰኑ ሰዓታት በተወሰኑ በአንድ ቀንና በሁለት ቀን ልዩነት ሊፈጥር እንደሚችል ቦርዱ ይገምታል፣ አሁን ባለን መረጃ ማለት ነው። ስለዚህ እንግዲህ ይሄንን የመራጮችን ምዝገባ ቦርዱ ዛሬ ለሕዝብ ያሳውቃል። ከነገ ከየካቲት 28 ጀምሮ ያካሂዳል። እንግዲህ በዚህ ሂደት በየካቲት 28 የሚከፈቱ በብዙ ሺህ የሚቆጠሩ ምርጫ ጣቢያዎች አሉን። የካቲት 30 የሚከፈቱ አሉን። እስከ መጋቢት 1 ድረስ እንደዚሁ የሚሄዱ አሉ። ይሄ በተለይም እነዚህ አካባቢዎች የምርጫ ቁሳቁሳችንን ለማድረስ ከትራንስፖርት፣ ከጸጥታ፣ ከምርጫ አስፈጻሚዎች በቦታው አለመገኘት፣ ስልጠና ለመውሰድ የሚፈጀው ጊዜና የፈጀው ጊዜ ከቦታ ርቀት የተነሳ የተፈጠረ ነገር ነው። እንግዲህ ይህንን ስራ ስንሰራ እንከን አልባ ያለምንም ችግር የተሰራ ስራ አይደለም። ከፍተኛ በሆኑ ፈታኝ ሁኔታዎች ሁሉ ጭምር ቦርዱ እያለፈ እየሰራ ያለው ስራ ነው። የመራጮችን ቁሳቁስ በምርጫ ጣቢያ አድርሶ ምርጫ ጣቢያ ከፍቶ መራጮችን ለመመዝገብ እጅግ ብዙ መንገዶችን ሄደናል። እንደው አንዳንድ የገጠሙንን ችግሮች ለመግለጽ ለምሳሌ እንደምታውቁት የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ስራ ሲሰራ በጣም ብዙ ባለድርሻ አካላቶች አሉት። የምርጫ ቁሳቁስ ከሚያቀርቡ በሀገር ውስጥ በውጭ ሀገር የምርጫ ቁሳቁስ የሚያጓጉዙ የትራንስፖርት ድርጅቶች በአየር በመሬት፣ የምርጫ አስፈጻሚዎች እንዲሁም ደግሞ ለዚህ የምርጫ ቁሳቁስ በተለይም በወቅቱና በጊዜው ለመድረስ የተለያዩ የመንግስት ተቋማት የሚደግፉት የሚሰጡት የሚያቀርቡት አቅርቦቶች በእነሱ የተወሰነ ችግር ገጥሞናል። ለምሳሌ በአብዛኛው በሚባሉ ክልሎች ምርጫ ቦርድ የምርጫ ቁሳቁሶችን ከዋና መስሪያ ቤት ምርጫ ክልል ድረስ ያደርሳል። ከምርጫ ክልል በኋላ ወደ ምርጫ ጣቢያ የሚደርሱትን ቁሳቁስ ማድረስ ያለባቸው የክልል መንግስታት ናቸው። ስለዚህ በአብዛኛው በሚባሉ የክልል መንግስታት ቢያቀርቡልንም ደግሞ ያላቀረቡልንም የመንግስት አካላት ስላሉ በዚህ የትራንስፖርት አቅርቦት ችግር ገጥሞናል።
ከዚሁ ጎን ለጎን የነዳጅ አቅርቦት ችግር እንደዚሁ ቀርቦ ገጥሞናል። የምርጫ አስፈጻሚዎች ቶሎ መተው ስልጠና ለመውሰድ አለመቻል፣ ውል ከፈረሙ በኋላ ኑ በተባሉበት ቀን ያለ መምጣት፣ አንድ ቀን ሁለት ቀን መዘግየት፣ እነሱን ጠብቆ ስልጠና መስጠት፣ በዚህ የገጠሙን ችግር አሉ። በአንዳንድ አካባቢዎች የገጠመን የጸጥታ ችግር እቃዎች ያው በቢጫ የተመደቡበት አካባቢ ስኮርት ተደርገው ታጅበው መሄድ ስላለባቸው ያንን በማቀናጀት ሂደት የገጠሙን ችግሮች አሉ እና እንግዲህ እነዚህን ሁሉ እያለፈ ነው የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮችን ምዝገባ በነገው ዕለት ለመጀመር ራሱን ዝግጁ አድርጎ ያቀረበው ማለት ነው። እንግዲህ በዚህ አጋጣሚ በዚህ ብቻ ሳይሆን ከፓርቲዎች ጋርም በነበረን ኢንጌጅመንት እንደምታስታውሱት የጸጥታ አሴስመንት ሪፖርት ከዚህ በፊት ከክልል መንግስታትና ከተለያዩ የጸጥታ ተቋማት ያገኘነውን መረጃ ይዘን ከፖለቲካ ፓርቲዎች ጋራ ውይይት አድርገናል። ይሄ በቀይ በቢጫ በአረንጓዴ የተመደቡትን ምርጫ ክልሎች ምርጫ ጣቢያዎች አቅርበናል። ስለዚህ ፓርቲዎች እነዛን ከተረዱ በኋላ ክርክር አለባቸው። እነኚህ አካባቢዎች ቢጫ ነው፣ አረንጓዴ ነው፣ ቀይ ነው የሚለውን በተመለከተ ቀጣይ ስራ እንደምንሰራ ለሚዲያም ለፖለቲካ ፓርቲዎችም ስንገልጽ ቆይተናል። አሁን ይሄን በተመለከተ በሚቀጥለው ሳምንት ከፓርቲዎች ጋር ሌላ የውይይት መድረክ ይኖረናል። የሚኖረን የውይይት መድረክ ዋናው ምክንያት በተለይም በአንዳንድ ምርጫ ክልሎችና ምርጫ ጣቢያዎች በፓርቲዎች መካከል የሚቀርቡትን መረጃዎች መሰረት በማድረግ በግንባር በመሬት ላይ ወርዶ የሞኒተሪንግ ቲም አቋቁሞ ስራ ለመስራት ከፓርቲዎች ዳታ ለመሰብሰብ ዛሬ መረጃ ልከናል። መረጃቸውን እስከሚቀጥለው ሳምንት ሰኞና ማክሰኞ ልከውልን ከዛ ባሉት ቀናት ውስጥ ከፓርቲዎች ጋር ቁጭ ብለን እያንዳንዳቸው የቀረቡትን አካባቢዎች በመለየት በዛ አካባቢ የሚወዳደሩ የፖለቲካ ፓርቲዎችና እዛ አካባቢ የመራጮች ትምህርት የሚያስተምሩ የመታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶች ባሉበት ቦርዱም አባል የሆነበት የሞኒተሪንግ ቲም አቋቁመን የአሴስመንት ስራችንን መሬት ላይ ወርዶ ለመስራት በዚህ ደረጃ ቦርዱ እየተዘጋጀ ይገኛል ማለት ነው። እንግዲህ ባጭሩ ይህንን ይመስላል። ዛሬ ዋናው የዚህ ፕሮግራም መዘጋጀት ያስፈለገበት እጩዎች ምዝገባ እንዴት እንደተከናወነ ለመግለጽ ለማስረዳት ምን ሂደት እንደነበረው ምን ያህል እጩ እንደተመዘገበ ማሳወቅ ስላለብንና የመራጮች ምዝገባ ደግሞ ነገ ስለሚጀመር ይሄን በተመለከተ ማሳወቅ ስላለብን ለዚህ የተዘጋጀ ፕሮግራም ነው። ከነገ ጠዋት 12 ሰዓት ጀምሮ እንግዲህ ይሄ የተባለችው ምርጫዬ የተባለችው ከአፕ ስቶር እና ፕሌይ ስቶር በማውረድ ራስን በመራጭነት ለመመዝገብ ዝግጁ መሆኑን ለመግለጽ እወዳለሁ።